አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀቢቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለእናንተ በሚጠቅም እህቶቼ ዝሮ ሁልጊዜ የሚጀምረው ጠቃሚ ነገሮችን ነው እህቶቼና እንዲያውም እኔ ጠቃሚ ለሰው ጥሩ ነገር ዝም ብዬ ለሰው የሚጠቅም ነገር ፖስት ባረኩ ሰዓት ውስጤ ደስ አይለውም ማለት ነው። እርግጠኛ ደግሞ እኔ የፈተንኩትም ነገር አለ። በደንብ ቆንጆ ቪዲዮ ሰርቼ ለሰዎች ቆንጆ ነገር ነው ብዬ የፖስትኩት ቪዲዮ ሳይታይ ይቀራል ማለት ነው። ዝም ብዬ የለቀቁት ቪዲዮ ግን ይታያል ማለት ነው። እና ዩቲዩብ ላይ እንግዲህ ቻንስ ነው አውቃለሁ እህቶችና ቪዲዮ የኔ ሁሉ ጊዜም የመለቅላችሁ ጠቃሚ ነገሮችን ነው። እንዲያውም ቪዋቸው ቅንስ ያደረገ በጣም ጠቃሚ ነው። በእርግጥ ደግሞ እኛ ኢትዮጵያውያን ጠቃሚ ነገሮች አይስቡንም። እንደዚህ የሚስቅ ወይም ቢሆን ዘና ማድረግ ነው ማለት ነው። እና እኔ ግን በመዳን ቤት ሆነን የምናስበውን ኢትዮጵያ ላይ ምንድነው በቃ የሚፈጠረውን ይሄን ብንሰራው ይሄንን ነገር ያዋጣል የሚለውን ነገሮች ሁልጊዜም እኔ እዛ አሁን የማስባቸው ነገሮች ይሄ ቢኖረኝሳ ይሄንን ባገኝሳ በቃ ይሄን ነገር ተማልስመው ብዬ የማስበውን ነገር ነው ወደ እናንተ ማድረሰው ማለት ነው እህቶቼ። እና ዛሬ እንግዲህ ጥያቄ ነው፣ አሁንም ጥያቄ ነው ይዤ የመጣሁት ማለት ነው። ምንድን ያለችን እህታችን ስንት አመት በኮንትራት ቤት ብንሰራ ቤት መስራት እንችላለን ኢትዮጵያ ላይ ብላለች ማለት ነው። ጥሩ ጥያቄ ነው እህቶቼ። እንግዲህ በእርግጥ በኮንትራት ቤት ማለት ነው ጠፍተው የሚሰሩ እህቶች እንግዲህ ጥሩም ሊያጋጥማቸው የሚችላሉ። እንደዚሁም ደግሞ ቶሎ ቶሎ ስራ የማያገኙ እህቶች አሉ። እንደገና ደግሞ በዚሁ አጋጣሚ ጥሩ ገጥሟቸው በጥሩ ዋጋ የሚሰሩ እህቶች አሉ ማለት ነው። የኮንትራት ቤት ነው እንጂ የዚህኛው ቻንስ ነው የሚገጥመው ማለት ነው። በኮንትራት ቤት እንግዲህ 1000 ብር ተከፍሎን ኢትዮጵያ ላይ ስንት አመት ሰርተን በቃ አንድ ቤት ማቆም እንችላለን። መቼም ሁላችንም አላማችን ወደ አረብ ሀገር ስንሄድ በቃ የቅንጭላቴ የራሴ መግቢያው ቤት ነው የምፈልገው ብለን ሁላችንም ቤትን ለማስተካከል ነው። እንዲያውም ቀለቤን አመጣለሁ ብሎ የሚሄድ የለም። እውነቴን ነው የምላችሁ። የብዙዎቻችን አስተሳሰብ እርዝቅ ባለ እጅ ነው። ቤት ግን ግዴታ ኢትዮጵያ ላይ ሆነን መስራት አሁን ከባድ ነው ቶች እና እኛ እንግዲህ ወደዛ ስንሄድ የቤት መስሪያ ብለን ነው ማለት ነው። እና እንግዲህ 1000 ብር ተከፍሎን ስንት አመት ብንሰራ አንድ ቤት እንሰራለን የሚለውን እህቶቼ ልነግራችሁ የመጣሁት አሁን ላይ በእርግጥ ሁሉም ነገር እንደምታዩት በሚዲያም ላይ እንደምታዩት ብዙ ነገሮች እየጨመሩ ነው ማለት ነው። እና ደግሞ ይሄንን ስናስብ ደግሞ ቦታ ገዝተን ያስቀመጥን ልጆች አለን። ቦታው ደግሞ ሳይገዛ ገና ቦታውን ገዝቼ ገና ደግሞ መስሪያውን አስቤ የምንላለን ማለት ነው። እና እንግዲህ በቃ ቦታ ኑሯችሁ ግን ቦታ እያለኝ ሂጄ መስሪያውን አመጣለሁ ብላችሁ ተሄዳችሁ አንድ ቤት እንደው በትንሹ ነው መቼም የቤት ፍላጎት እና የሰው ፍላጎት ብዙ አይነት ነው እህቶቼ። እና አንድ እንደው ጥሩ ቤት ተብሎ ጥሩ ቤት አሰራለሁ የሚል ሰው በ1000 ብር ተከፍሎት ቦታው ኑሮት ማለት ነው። በቃ ቦታው ኑሮት እስከ ቦታው ኑሮት ማለት ነው። ልብ በሉ እስከ 4 አመት ድረስ እስከ 5 አመት ድረስ ከሰራ በመዳን ቤት በ1000 ብር ማለት ነው እህቶቼ ቆንጆ ቤት ይሰራል ኢትዮጵያ ላይ ማለት ነው። ቦታውን ትቶ ነው የሄደው ገዝቶ ማለት ነው በፊት እና እስከ 4 አመት ይሰራል። 4 አመት ከሰራ እስከ 5 አመት ከሰራ በእነዚህ ውስጥ ቆንጆ ቤት መስራት ይችላል። ዋናው ደግሞ እዛ መስራታችን ሳይሆን እዚህ ላይ ቤተሰብ አለን ወይ ኢትዮጵያ ጥሩ ቤተሰብ አለ ወይ ብለን ማሰብ አለብን ማለት ነው። ቤተሰብ እዚህ ሀገር ታልሰራልን በደንብ አድርጎ በቃ ለልጅ ብሎ የማይሰራ ከሆነ ገንዘቡን ባትልኩት አሪፍ ነው ማለት ነው። እንግዲህ ሁለተኛው ደግሞ ገና ቦታ ገዝቼ ወደፊት የቤቱን መስሪያ የቦታውን መስሪያ ታልን ደግሞ እስከ 6 አመት 7 አመት አንድ ቤት ለመስራት ይፈጃል እህቶች። አሁን ላይ ቢያንስ እኮ አንድ ነጥብ በቃ አንድ ነጥብ እኮ ማስመጫ አለው የእንጨቱ የሚስማሩ የምን እንደው ለአንዴ እንኳን ማቀራረቢያ 1 ነጥብ ይወስዳል ማለት ነው። ማቀራረቢያ በአንዴ ቶሎ ብሎ እንዲቆም ማለት ነው። እና በእርግጥ አሸዋ ሲሚንቶ አሁንም አሸዋ ሲሚንቶ አቅርቤልን የአሸዋና የሲሚንቶ እያላችሁ ነው። ኢንሻአላህ እሱን ጠይቄ እቀርባለሁ ማለት ነው። አሁን ላይ ግን አሸዋና ሲሚንቶ ክረምት ስለሆነ በጣም ይጨምራል። ክረምት ይለቅላችሁ። ክረምት እንግዲህ የሚጨምረው ለመሰላችሁ ውሃ የክረምት ውሃ ስለሚጠበቅ ቧንቧ ቦታው ላይ ቧንቧ ካላስገባችሁ ከባድ ነው ማለት ነው። ቧንቧ ታለው እንኳን ችግር የለውም በማንኛውም ቀን ያው የኢትዮጵያ ውሃና መብራት ሲመጣም ትሄድም ነው እና
ክረምት ላይ በጣም ነው የሚጨምረው። ክረምት ግን ከመስከረም በኋላ ተጠቅምት በኋላ ብታሰሩት ወይም ብታስመረጉት በዛ ሰዓት አሪፍ ነው ብዬ አስባለሁ። አሁን ሁሉም ነገር ይጨምርባቸዋል ማለት ነው። እና እንግዲህ እናንተ ምንም ቦታም ሳገዙ የቤትን መስሪያ ሳይኖራችሁ ወደ ውጭ ሄዳችሁ የምታስቡ ቤትን ለመስራት ብላችሁ ቢያንስ እስከ 7 ዓመት 6 ዓመት ተሰራችሁ ቦታውንም ገዝታችሁ አንድ ቤትም ሰርታችሁ ወደ ሀገራችሁ ትገባላችሁ ማለት ነው እህቶች። እና ይሄ ነገር ኢትዮጵያ ላይ አሁን እንደዛ ይወስዳል እንደ ሀቂቃ ማለት ነው። ለምን እና ደግሞ አንድ ነገር ብር አጠራቅሜ ኢትዮጵያ ልኬ ብር አጠራቅሜ የሆነ ቤት እሰራለሁ ከምትሉት ብሩ መጠራቀም ያለበት እዛው እጃችሁ ላይ ነው እህቶቼ። እዚህ ተመጣ ብሩ ይጠፋል እንጂ አይጨምርም። ባንክ ቤት ራሱ እኔ ቤተሰቦቼ አይነኩብኝም ባንክ ቤት ይቀመጣል ብላችሁ ብሩን ተዛ ብትልኩት ባንክ ቤት ምንም አይጨምርላችሁም ማለት ነው። ስለዚህ ያ ብር ምንድን ነው የሚሆነው? ባንክ ቤት ያለ እየወደቀ ሀብታም እየሰራበት ለሀብታም እየጨመረ ለእናንተ ደግሞ ዝቅ እያለ ለምን 100 ሺህ ብር የ100 ሺህ ብር ዕቃ በሰዓቱ ብገዙ በጣም አሪፍ ነው ማለት ነው። 100 ሺህ ብር ግን ባንክ ቤት ቢቀመጥ ነገ የ50 ሺህ ብር ዕቃ አይገዛም እህቶች። ስለዚህ ብሩ እየወደቀ ነው ኢትዮጵያ ላይ ማለት ነው። ስለዚህ እናንተ አንደኛ ማስቀመጥ ያለባችሁ ከእናንተ ጋር ከራሳችሁ በቃ እዛው አስቀምጣችሁ ወደዚህ ስትመጡ መጥታችሁ በምትፈልጉት ሰዓት በዛን ሰዓት ተመንዝሮ ነው ምንዛሬ ከፍ ስለሚል የተቀመጠ ብር ደግሞ ዝቅ የሚለው ኢትዮጵያ ላይ መጥቶ ነው ዝቅ የሚለው። መዳም ቤት ሆናችሁ ግን ብታስቀምጡት አሪፍ ነው ብዬ ነው እህቶቼ እምላችሁና እንግዲህ ሲሚንቶና አሸዋ የቆርቆሮና የሚስማር አሁን ለታ ነግሬያችኋለሁኝ። አሪፍ ነው ብዬ ነው ማስበው። ኢንሻአላህ ያው እየጨመረ ነው መቼም እንግዲህ ያላያችሁ ትኖራላችሁ። የቆርቆሮና የሚስማር ዋጋ ብዬ በደንብ አድርጌ ነግራችኋለሁኝ የቀለም ዋጋ ማለት ነው እህቶቼና እሱን ቪዲዮ ሂዱ አሁን ላይ ስንት ነው ብላችሁ እንትን ተምትሉ እሱን ቪዲዮ እኔ ወዲያውኑ ጠይቄ ወዲያውኑ ነው የነገርኳችሁ ማለት ነው። አሁን ደግሞ አሸዋና ሲሚንቶ ነው እሱን ደግሞ ጠይቄ በርግጥ ቶሎ አይገኙም ሰዎቹ ማለት ነው። እሱን ለመጠየቅ በአካባቢያችሁ አይሸጥም ሲሚንቶ እንጂ እንደውም ሲሚንቶዎች ራሱ አይነግሩም እህቶቼ። ሲሚንቶ ዛሬ ከባድ ነው። ያኔ ኢትዮጵያ ላይ እንደዚህ እንደ ልብ የምታገኙት አይደለም ስላችሁ የሆነ ስትገዙ በደረሰኝ ነው የሆነ ፍቃድ ያለው እንደዛ ተደርጎ ነው። ዝም ብሎ ሲሚንቶ ብዲጋር አንድ ሰው ተሱቅ የሚዋጣው የሆነ ተጠያቂነት ስላለው ማለት ነውና ሲሚንቶ ቤት ገብተን ብንጠይቅ ራሱ ወይ የምተዋወቃቸው ሰዎች ካልሆኑ አይነግሩም ዋጋቸውን ማለት ነው። ኢትዮጵያ ላይ በተለይኛ አካባቢ ማለት ነው ቶቻ እና ደግሞ አሸዋ እንግዲህ ከሌላ ከሚሌ የሚባለው በጣም የሚሌው ቆንጆ ነው ይባላል። ከሌላ ቦታ ያሸዋ አይነት ይለያል። ዋጋውም ደግሞ የየአካባቢው ይለያያል ማለት ነው እህቶቼና ይሄን ነገር እስኪ አሁን ላይ ስንት ነው ብዬ ጠይቄ ተረጋግቼ እነግራችኋለሁ ማለት ነው። ሰላማችሁ ይብዛልኝና እንግዲህ ቤት ለመስራት የምታስቡ እህቶች እሱ እንግዲህ ፈጣሪ ያግዛችሁ ማለት ነው እህቶቼ። ብቻ ከባድ ነው። መዳም ቤት ሁኔ አስቤ ቤት ትትሰሩ እናንተ ቤቱን ትታስቡ እዚህ ደግሞ የሚያስብላችሁ ሰው ያስፈልጋችኋል ማለት ነው። እናትና አባት ደግሞ ቢሰራው የበለጠ አሪፍ ነው ብዬ ነው ማስበው እህቶቼ። ሌላ ሰው በቃ ያኔ አላደል እንዲህ ወጣ ያለ ሰው እንትን አትበሉ። የሆነች እህት እንደዚህ ትላንትና እያወራች ነበርና በቃ እንደዚህ አስጀምሬታ በቃ እንደገና ለፕሎኬት ነው አለኝ ምናምን በቃ እየላከችለት ብር እርግጠኛ ማለት ነው እያለቀበት እንደገና ይሄኛውን ያስጀመረውን ትቶ ይሄን ዋናውን እንደኛ የእንጨቱን ቤት ትቶ ፕሎኬት ነው መሆን ያለበት ብለውኛልና ለፕሎኬት ታስበሽ ብሩን ላኪ ያለኝ ምናምን እና በጣም እውነቴ ነው የምላችሁ። እንደዚህ ለሀብታም ማተላኩ ብር በቃ ከሌኮ ያቃል ከሌኮ እንደዚህ ያደርግልኛል እያላችሁ ብራችሁን ዝም ብላችሁ አትበሉ። ተረጋግታችሁ ነው ገባችሁ። ብሩ እንዴት እንደሚመጣ ስለሚገባን ማለት ነው ሁላችንም እህቶችና የሚያሰራላችሁ ሰው ይላል ልክ እንደራሱ አድርጎ የሚያሰራ ሰው ይላል ማለት ነው። እና እህቶቼ ይሄንን ቪዲዮዬን ደግሞ ሌላውን ገባ እያላችሁ እውት ማለት ነው ለእናንተ ይጠቅማል። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ